ትክክለኛ መንገድ መጋፈጥን ይመርጣል ጅል ስለሆነ ነው እኮ ዴቭ ሉሊቲ ዴቭ በጣም ግትር ሰው ነው ዘመኑ ደግሞ ለእንደሱ አይነት አስተሳሰብ ላለው ሳይሆን በጣም ፍሌክሲብል መሆን አለብሽ ካልሆነና ማትሰሚ ከሆነ ደግሞ ይረፍድብሽና በኋላ ትጸጸቻለሽ ይገባኛል እኔ ያሳሰበኝ የዛሬው አይደለም ቤተሰቦችሽ እየወደቁ እየተነሱ እስከ ዛሬ ድረስ ቆይተዋል ቆይ ከዚህ በኋላ ቤተሰቦችሽ ማጣት ለምን ያህል ጊዜ ሊቋቋሙት ይችላሉ አላቅም 1 ወይም 2 አመት ይኸውልሽ አሁን የምትሄጂበት መንገድ ሚኒመም 3 እና 4 አመት ይፈጅብሻል በግዴለሽነትና በስንፍናሽ ደግሞ የምትቀጥይ ከሆነ አንዳቸውን ወይን ሁለቱንም ልታጪ ትችያለሽ ያኔ እዚህ ምድር ላይ የሚቀርሽ እናትም ሆነ አባት አይኖርሽም ሉሊት እማዬ ወይም አባዬ ብለሽ የምትጠሪው ሰው አይኖርሽም እያልኩሽ ነው ሮዛ እውነቴን ነኝ ቆንጆ ብልህ መሆን አለብሽ ግን እኮ ስደት ያውን በህገ ወጥ መንገድ ምን ያህል ከባድ እንደሆነ መገመት አይከብድም ምንም ነገር ቀላል ሆነ ያቀም ሉሊት ግን ሰነፍና ደካማ ሰዎች የሆነ የፈጠሩት የተጋነነ ምስል አለ ምን ያህል ደግሞ ውሸት እንደሆነ ማወቅ ከፈለሽ ጓደኞቼን ላገናኝሽ እችላለሁ እኔ እንጃ በደንብ ሳስብበት ነበር ነገር ግን ምን አይ በቃ ታዩ ይኸውልሽ ሉሊት ዳዊት አንዳንድ ነገር እየጠረጠረ ስለሆነ እሱ ደግሞ በጭራሽ ማወቅ የለበትም ይገባኛል ይኸውልሽ በምንም ምክንያት ዳዊት ስለዚህ ነገር በጭራሽ ማወቅ የለበትም ይኸውልሽ አንቺ በቸልተኝነት የምታደርጊው እንቅስቃሴ እዚሁ በነፍላነትሽ ያመጣሽው ነገር እንደሆነ ማወቂ ነገ ቤተሰቦችሽ ላይ የሚመጣው ነገር ኃላፊነት ትወስጃለሽ ነበርክ ምናልባት አሁን ደስ ካለ ብዬ ነው ጥሩ እንትን ለትምህርት ቤት ኖት እየደረሰ አይደለም ለጊዜ ለዛው ታስታውቂያለሽ ምን ያህል ውስጥሽ ዕውቀትን እንደተራበ አዎ ተርቤያለሁ ግን ደህና ነሽ ሉሊት ደህና ነኝ ታዲያ የወትሮ እርጋታሽ ወዴት ተሰለበ አይ ለሮዛ ቡናውን ሳልነግራት ስላፈለው ከተቆጣችኝ ብዬ ነው እንጃ ግን ምንም አይነት ኮንፈርት አልተሰማኝም ሰላም ጤና ይስጥልኝ ውድ የሉሊት ድራማ ቤተሰቦች እንዴት ናችሁልኝ እንዱም የኔ ቻናሌ ውድ ተመልካቾች እንዴት ናችሁልኝ እንኳን ወደ ቻናሌ በሰላም መጣችሁልኝ እንግዲህ ሉሊት ድራማ ባንቲዌር ሉሊትን ከባህር ሰዎች እንዲያሻግሩለት ወይም ደግሞ ወደ አረብ ሀገር እንዲልኳት መላክ ብቻ አይደለም በጣም ጸያፍ ነገሮችን ስትፈልግ ለምን ያረብ ብቻ ቆሻሻ ነገሮችን አታደርጋትም ብቻ ልጅቷን ከዚህ ቤት አስወጣልን እያለ ሲያወራ እንግዲህ ዳዊት ከኋላ ሆኖ እያዳመጠው ነበር እናም በሰዓቱ ዳዊት በጣም ተናዶ ስለነበረ ባንቲዌርን አንቆ ማንን ነው ከባህር የምታሻግረው አንተ ጨካኝ በማለት ይደበድበዋል እናም እንግዲህ ሚስትየዋ ያቻት መሳይ ሮዛ ማለት ነው በመምጣት እንዴት ወንድሜን ትመታዋለህ በጣም ጀግናን ሐሳባክ ምንም ነገር ሳይገባ ሳትጠይቅ ነው ወንድሜን ትመታው ብላ ጥብቅና ስትቆም ስታስመስል እያየን ነው እኔ ግርም የሚለኝ እንግዲህ ባንቲዌር ማለት የሮዛ የቀድሞ ባለቤቷ ነው በፍቅር አብረው በትዳር አብረው እየኖሩ ያለ በጣም ወንጀለኛ ነው ሰውን ይደበድባል ይዘርፋን በቃ አምባገነን ነው በጉልበቱ ነው የሚኖረውና በዚህ ምክንያት እንግዲህ ከሮዛ ጋር የተለያዩትም እሱ ይታሰራል ብዙ አመት ከዛ ፈታችሁ እሷ ተወቹ አልፈልግህም ብላ ማለት ነው ብትመክረው አልመከርም ብሎ እና ሲታሰር እሱን ትታ ዴቭን አገባች ማለት ነው እና ዴቭን ካገባች በኋላ እንግዲህ ዴቭ ደግሞ በጣም መልካምና ትሁት ሰው ነው እንደምታዩት ለክፍለ ሀገር ለስራ በሄደበት ነበረ እንግዲህ አንዷ ዘመዱ የሆነች ልጅ ማለት ነው ሉሊት ይቺ ህፃን ልጅ ማለት ነው የትልቅ ሰው በጣም ለሽማግሌ ተዳራለች ይቺ ልጅ የተዳረችበት ምክንያት ደግሞ በመካከላቸው ጸብ ስለነበረ ያንን ጸብ ለማብረር ተብሎ ነውና ከማለት በገጠር አካባቢ ምን አለ መሰላችሁ አንዳንድ ቦታ ላይ ነው ሁሉም ላይ ሆን ይችላል በጣም ኃይለኛ ጸብ እስከ ነፍስ መጥፋት ጸብ በመካከላቸው ካለ ርቅ የሚሆነው ልጃቸውን ድረው ነው ልጃቸውን ከልጃቸው ድረው ሰላም ይወርዳን ከዛ ያለዛ ግን በጣም ከባድ ነውና ሉሊትም እንደዛ አይነት ነገር ደርሶባት ነው ይሄ ሰውዬ ደግሞ ዴቭ እዛ ስለነበረ ማትፈልገውን ትልቅ ሰው ያለ እድሜው ማታገባም አይቻልም ብሎ ነው በሰርጓ ቀን ነው ሰርቆ ያመጣት ወደ ቤቱ እና ሮዛ ደግሞ ስታያት እብድ ትሆናለች ኦኬ ከኔ ጀርባ ሙሽራ ህፃን ልጅ ለካስቀምጣ ነው በላይ ላይ የማገጥክ ነው ብላ እንግዲህ እንደምታዩት ሉሊትን ቁም ስቅሏን ስታበላ ስታሰቃያት እያየን ነው በጣም ብዙ ነገር ነው ያደረገቻት በቀድሞ ባለቤቷ አሁን ወንድሜ ነው ብላ ቤቷ ባመጣችው በባንቲዌር እንኳን ራሱ ልታስደፍራት ነበር
እሷ በር ዘግታ ተኝታ ነበር ቆልፋ። ነገር ግን ሮዛ ቁልፍ ስለሰጠችው ከውጭ ከፍቶ እንደ አዲስ ገብቶ ሊደፍራት ነበር። ሆን ብላ ነው እንደዚህ ካደረክልኝ የፈለከውን ገንዘብ ሰጣለሁ ብላ ወደ ቤቷ አስገባችው። ነገር ግን ራሷን ነው የሰው የመልሶ የሚጎዳት። እዛ ቤት ሉሊት እንኳን ባትኖር ማለት ነው ዴቭ ቤት በሌለ ጊዜ ራሷን ነው የሚገላት። ብዙ ጊዜ ያችን ራሷን ሮዛን ራሱ በመጠጥ እንቅልፍ መድኃኒት የምትጠጣው ነገር ውስጥ ጨምሮ እንድትተኛ አድርጎ ሊደፍራት ነበር። እንግዲህ አስቡ። እሷ ግን ሮዛ እችን ህፃን ልጅ ሮዛ ማለት ነው ሉሊትን እጎዳለሁ ገና ለገና ብላ ሉሊት ምንም አላደረገቻትም። የቤት ሰራተኛ ነው የሆነቻት መታ። ነገር ግን እሷ ግን ትቀናለች ማለት ባለቤቷ የሆነ እሷን የሚመኝ ይመስላታል። አንዲት ህፃን ልጅ እኮ ናት። እና እንግዲህ በዚህ ምክንያት በትዳሯ በቅናት አብዳ ልትሞት እያለ የቀድሞ ባለቤቷ ከስር ይፈታን በአይን ተወይር የተባለው ሰውዬ ያዱርዬ ሰውዬ እንግዲህ ከስር ሲፈታ ያሳድዳት ጀመረ ሮዛን ማለት ነው። እንዳገባችም ስለሰማ ያሳድዳትና ትዳሯ ሊያፈርስባት ሲል ወንድሜ ነው ብላ እንግዲህ ወደ ቤት እንድታስገባው ይጠይቃታል። እና በአንድ ነገር ይስማማሉ። እሱም ደግሞ ሉሊትን በቃ ብቻ የሆነ ነገር እንዲያደርግላት ነው። ሉሊትን እንዲጎዳላት ትፈልጋለች። ልጅቷም ተማራ ከቤት ወጣ እንድትሄድላት ትፈልግ ነበረ። እና ያን ሰውዬ እንግዲህ ወንድሜ ነው ብላ ያክስቴ ልጅ ብላ ወደ ቤት ታመጣዋለች። ባለቤቷ ዴቭም እንግዲህ ወንድምሽ ከሆነ ይኑር ይላታል። ነገር ግን ያዱርይነቱና ጸባዩ እዛ ቤትም ደግሞ የገባው ይችን ህፃን ልጅ እንዲጎዳ ስለሆነ እሷን በማሰቃየት ይጀምራል። ጭራሽ ብዙ ነገር አድርገዋት ፈጣሪ ቢጠብቃትም አሁን ግን ከባህር እንዲያሻግራትና ከዚህ ሀገር እንድትሄድ እየጎነጎኑ ሴራ ይገኛሉ። ዴቭ ደግሞ ይሄን ነገር አያውቅም። ለአጋጣሚ እንግዲህ የሉሊት ቤተሰቦች ስልክ ይደውሉና ሉሊት ጋር በጣም ችግር ላይ እንደሆኑ አባቷ ታስሮ እንደነበረ ምክንያቱም ልጅቷ ስትጠፋ ከሰሳቸው ማለት ነው ሚስቴን አምጡ ብለው እና በዛ ምክንያት ሰውየው ደግሞ ገላለው ሲል እሱም ታሰረና ችግር ገጠመን ልጄ ምናምን ብላ እንደ ልጅ ስታማክራት እኔ እዚህ ቁጭ ብዬ ቤተሰቦች እየተቸገሩ ነው ብላ አሰበች። ሮዛዬን ነገር ተጠቀምና ሉሊትን ቅንጭላቷን በገንዘብ ትሞላዋለች። ምን ብላ አንቺ ገና ወጣት ነሽ፣ ሄደሽ ሰርተሽ መቀየር ትችያለሽ። የስንቱ ልጅ አታይም ቤተሰቡን ቀይሯል። አንቺ ግን እዚህ ቁጭ ብለሽ ቤተሰቦችሽ በችግር አለንጋ ሲገረፉ ዝም ትያለሽ። በአንቺ ምክንያት እኮ ነው እንደዚህ ዋኑት። ስለዚህ አረብ ሀገር ሄደሽ የቤተሰቦችሽን ህይወት ቀይሪ፣ እዛ ብትሄጂ በአንዴ ነው የምትቀየሪው በማለት ገንዘብ በቀላሉ በአቋራጭ እንደማግኘት እንደምትችል ትነግራታለች። እሱ ብቻ አይደለም የምትሄደው በባህር ወይም ደግሞ በህገ ወጥ በበረሃ ነው እንጂ በአውሮፕላን እንኳን በስርዓቱ አይደለም። ስለዚህ እዛ እንድትሄድ ትላታለች። ሮዛ ደግሞ እዚህ ህፃን ልጅ ደግሞ እንግዲህ ሮዛ ያለቻትን ትሰማና ሉሊት ማለት ነው የቤተሰቦቼ እንደዚህ እየተሰቃዩ እኔ እዚህ አልኖርም ብላ እሷ ያለቻትን ነገር በማመን ለመሄድ ተዘጋጅታለች። ዴቭ ደግሞ እሷን ትምህርት ቤት አስገብቶ ትምህርትሽን ጨርሰሽ ቤተሰቦችሽን ማስደሰት አለብሽ ማኖር አለብሽ ብሎ ለእሷ ትምህርት ቤት ደፋ ቀና እያለ ነው። እና እንግዲህ ሮዛ ምን ብላታለች ሉሊትን ለዴቭ ይሄን ነገር እንዳትነግሪው እሱ ከነገርሽው ያስቀርሻን ብላት እስካሁን ድረስ ለዴቭ በህገወጥ መንገድ ከሀገር ሊያስወጧት እንደሆነ አልነገረችውም። ነገር ግን ዴቭ የሆነ ነገር ደስ ያላለው ነገር አለ። በጣም ተጠራጥሯታል። ምክንያቱም ልጅቷ በጣም ተረብሻለች፣ ፈርታለች። እንዴት በበረሃ ሄዳለሁ ይሄ እኮ በጣም አደጋለሁ እንዴት ሄዳለሁ ስትላት እንኳን ሮዛ እኔ እኮ ምልክሽ ከቤተሰብ ጋር ነው ከማቃቸው ከዘመዶች ናቸው የሚወስዱሽ እንጂ የማይታወቅ ሰው አይደለም። እኔን አታምንኝም እያለች እንግዲህ በችግሯ ላይ ማለት አንድ ነገር አሁን ሲቸግራችሁ ያን ነገር የምታገኙበት አቋራጭ ወይም ደግሞ መንገድ ሰዎች ሲነግሯችሁ መጥፎ ጎኑን ራሱ አትፈልጉትም። መጥፎ ሰዎች ራሱ ቢመክሯችሁ ትሰማላችሁ። እና እንግዲህ ሉሊት ይሄን ነገር ተቀብላ ለመሄድ እቃዋን አዘጋጃጅታለች። ዴቭ ደግሞ ውስጡ በጣም ደስተኛ አይደለም። ምክንያቱም የሆነ እንደተረበሸችና የሆነ ችግር እንዳለ ገብቶታል። ነገር ግን እሷ ጫፉን ነግረዋለች። ልሄድ ነው ብላ በግልጽ ባትነግረውም ቤተሰቦች እዚህ ጋር እየተቸገሩ እኔ እዚህ ተቀምጬ እነሱን መርዳት አለብኝ በዚህ እድሜ እያለች ለዴቭ ደጋግማ ተነግረው እሱም እንግዲህ አውቃለሁ ግን አሁን አንቺ ትምህርትሽን ያርፈሽ ተማሪ ለቤተሰቦችሽ እኔ ያለው እኔ ያግዛችኋለሁ እያለ እያባበላት ነበረ። ነገር ግን እሷ ያሰበችውን ስላሰበች በእነሱ ሀሳብም ስለተስማማች በእርግጥ እነሱ ከሀገር እንድትወጣ ሳይሆን ከዛ ቤት እንድትወጣ ነው የሚፈልጉት። ለዛ ነው በበረሃ ሞታ ብትቀር ችግር የለውም ብቻ ከቤት አስወጡልንና ወደዛ በረሃው ውሰዷት በማለት እንግዲህ ከቀድሞ ባለቤቷ ጋር በመመካከር እዚች ህፃን ልጅ ላይ ሉሊት ላይ የሰራችው ግፍ ማለት ነው። ሉሊትን በሀሳቡ ተስማምታ እንግዲህ ሌሊት ነበረ
ዴቭ በተኛበት ማንም ሰው ሳያይ ያው ራሱ እንግዲህ የሴትዋ የቀድሞ ባለቤት አሁን ደግሞ ወንድም ተብሎ እዛ ቤት የመጣው ባይንቶር ነበረ ከቤት ይዟት ሲወጣ የነበረው ሌሊት ላይ ሽፍንፍና አድርጓት ማንም ሰው እንዳያያት በሌሊት ተነስተው እንግዲህ ከቤት ይዟት እየሄደ ነበር። ከግቢ ሞተው ርቀዋል። እስካሁን ድረስ ግን ዴቭ ያየም አይመስለኝም ተኝቶ እንዳይሆንና የገዛ የዘመዱን ልጅ ጉድ እንዳይሆን በበረሃ ሄዳ እንኳን በትሞት ማለት ነው። እና እንግዲህ ዴቭ የት እንደሄደ ባይታወቅም ሉሊት ግን አሁን ላይ ከቤት እቃዋን ጠቅልላ ወደ አረብ ሀገር በበረሃ በስደት በባህር ለመሄድ ተነስታ ከቤት ወጥታለች። ይህን ነገር ዴቭ እንዴት እንደሚያውቅ እንዴት እንደሚደርስበት አላውቅም። በእርግጥ ብዙ ነገር አይቷል። ምናልባት ባይቶዌር በር ላይ ሆኖ ሲያወራ የነበረው ነገር ቢሰማም እነሱ ግን ነገሩን በማስተባበል ላይ እኔ እኮ ስለማን መሰለ ማወራው ስለ ቀድሞ ፍቅረኛዬ ነው፣ በጣም መጥፎ የጎዳች ሴት ነበረች፣ ስለሷ ነው እንጂ እኔ ስለማንም አይደለም ብሎ ነገሩን አስተባብለውታል። እሱ ግን ውስጡ ደስ ባይለውም ሉሊት ግን የዛን ቀን ምሽት ከቤት ወጣ እንደሄደች የሚያውቅ አይመስለኝም። ዴቭ ግን የምር ለመናገር ለሉሊት ሊደርስላት ይገባል። እቺ ህፃን ልጅ ምንም ሳታውቅ የምር መስሏት እንግዲህ ከቤት ወጣ ሄዳለች። ብቻ ፈጣሪ እርዳት። ዴቭም እንግዲህ ምናልባት ከውጭ እየመጣ ካልያዛቸው ወይም እየተከታተላቸው ካልሆነ በጣም ከባድ ነገር ነው እና ሉሊት ያለችበት ሁኔታ በጣም የሚያስፈራ ነው። ዴቭ ደርሶ ካላደናት እና የኔ ውድ ቤተሰቦች ሉሊት ተወዳጅ ድራማ